ፖሊስ ዜና ወጃችን የተከታተላችሁ ያላችሁት የተወዳጁ ተመልካቾቻችን አሁን ደግሞ የቢዝነስ ዘገባዎች ወደ እናንተ ይደርሳሉ። ከዘገባዎች ጋር ቤተልሔም ሞገስ ቆይታ ታደርጋለች። ቤተልሔም ሰዓት ያንቺ ነው። አመሰግናለሁ። እንደምን ዋላችሁ የተወደዳችሁ ተመልካቾቻችን። የአቦል ዜና የቢዝነስ ዘገባችን እንሆ ተጀመረ። ቆይታችሁን ከኛ ጋር አድርጉ። በአማራ ክልል የተፈጠረው የሰላም እጦት ክልሉ በሚፈለገው ልክ ኢኮኖሚያዊ እድገት እንዳያስመዘግብ አድርጎታል። ኢኮኖሚያዊ ጫናው ደግሞ የኑሮ ውድነት እንዲባባስና ዜጎች ለችግር እንዲጋለጡ ያደርጋል። የክልሉ ኢኮኖሚ እንዲያድግ ሰላምን ማስፈንና የኢኮኖሚ ማሻሻያዎችን በተገቢው መልኩ መተግበር እንደሚያስፈልግ የዘርፉ ባለሙያዎች ምክረ ሀሳባቸውን ሰጥተዋል። በአማራ ክልል ሁለንተናዊ ለውጥ ያመጣል ተብሎ የታመነበትን የ25 ዓመት አሻጋሪ እድገትና ዘላቂ የልማት እቅድን በተሟላ መልኩ ተግባራዊ መደረግ እንደሚገባው ተጠቁሟል። በቀለ ተሾመ ዝርዝር ዘገባ አለው። ጥናቶች እንደሚያመላክቱት ከሆነ ዓለማችን በሰላም እጦት ምክንያት ባለፉት 10 ዓመታት ብቻ ከ19 ትሪሊየን በላይ ዶላር ኪሳራ አጋጥሟታል። ይህ ማለት ዓለማችን በሰላም እጦት የሚያጋጥማት ኢኮኖሚያዊ ኪሳራ ወደ 14 በመቶ የዓለምን ጠቅላላ ሀገራዊ ምርት ጋር ይስተካከላል። በአማራ ክልል ከ3 ዓመታት በላይ የዘለቀው የሰላም እጦት የበርካቶችን ሕይወት ከመቅጠፉና ሀብት ንብረት እንዲወድም ከማድረጉ በተጨማሪ የክልሉን ኢኮኖሚ ጎድቶታል። የሰላም እጦቱ ምርት እንዳይዘዋወር፣ ጤናማ ግብይት እንዳይኖር፣ የስራ አጥነት ቁጥር እንዲጨምር በማድረግ በጥቅል ኢኮኖሚ እድገት ላይ ጫና እንደሚፈጠር በደብረ ብርሃን ዩኒቨርሲቲ የቢዝነስና ኢኮኖሚክስ መምህሩ ዶክተር መሐመድ አህመድ ያብራራሉ። ሰላምና ደህንነቱ የተናጋ ማህበረሰብ፣ ሰላምና ደህንነቱ የተናጋ አገሮች በንግድ የመተሳሰር አቅማቸው በጣም ይቀንሳል ማለት ነው። እንዳንግባባ መሰረተ ልማት እንዳይኖር ስለሚያደርግ የንግድ ስርዓቱ ሙሉ በሙሉ የተዛባ ይሆናል ማለት ነው እና የንግድ ስርዓቱ ከተዛባ ደግሞ አሁን ባለንበት ሁኔታ እንደምንመለከተው ሸቀጦች ከአንድ ቦታ ወደ ሌላ ቦታ በሰላማዊ በሆነ መንገድ በሚፈለገው ፍጥነት እንዳይደርሱ ያደርጋል። አጭርም የምንላቸው ግጭቶችና ሰላም መደፍረስ በዕለታዊ ኢምፓክቱ በጣም ኢሚዲየት ነው የሚሆነው። ወዲያውኑ ነው ኢምፓክቱ ሊታይ የሚችለው ማለት ነው እና ሰፊ የሆነ ማህበረሰብ ከስራ ውጭ ይሆንብናል። ይሄም የሆነ ማለት ደግሞ ዕለታዊ ከምግብ ፍጆታ አንጻር የሚፈጠሩ ክፍተቶች ይፈጠራሉ። የእነዚህ ድምር ደግሞ አገራዊ ኢምፓክቱ በጣም ከፍተኛ ይሆናል። በአማራ ክልል የተፈጠረው የሰላም እጦት ህገወጥ ንግድ እንዲስፋፋም ሰዎች እንደፈለጉ ከቦታ ቦታ ተዘዋውረው እንዳይሰሩና የኑሮ ውድነት እንዲባባስ በማድረግ በክልሉ ያሉ ዜጎችን ለችግር ዳርጓቸዋል። ከዚህ አዲስ አበባ ሲሄድ መኪናው ጭኖ በሰላም አይመለስም። ከዚህ ወደ ባህር ዳር ቢሄድ አብዛኛው ተቃጥሯል። በዚህ በተፈጠረው ግጭት ምክንያት ጾም ማደር መጣ። የኑሮ ውድነት በጣም አማሮናል። ይህ ብቻ ሳይሆን አምራች ኢንዱስትሪዎች በሙሉ አቅማቸው ወደ ስራ በመግባት የውጭ ገቢ እንዲያስገኙና ተኪ ምርት እንዲያመርቱም እንዲሁም ለዜጎች ሰፊ የስራ ዕድል እንዲፈጥሩ የተጣለባቸውን ኃላፊነት እንዳይወጡም ይባስ ብሎም እንዲወድሙና ስራ እንዲያቆሙ አድርጓቸዋል። ሰሜን አቸፈር ላይ ብንሄድ የአቢሲኒያና የሴሌክታ የሆርቲካልቸር ልማት ቶታሊ ተቋርጧል። በጸጥታ ችግር በማቋረጣቸው ምክንያት ኦልሬዲ ሰራተኛው ተበትኗል ማለት ነው። አሁንም አካባቢው ላይ መጠነኛ የሰላም እጦት በመኖሩ ምክንያት ያልተመለሱ አሉ። የክልሉ ኢኮኖሚ እንዲሻሻል የተፈጠረውን የሰላም እጦት መቅረፍ ቀዳሚው ተግባር መሆኑን ያነሱት የኢኮኖሚክስ መምህሩም ከዚህ ባለፈ ግን ሀብትን በአግባቡ መጠቀም፣ የተጀመሩ የገበያ አማራጮችን ማስፋትና ስራ አጥነትን የሚቀንሱ ስራዎች ላይ ትኩረት ማድረግ ያስፈልጋል። በችግር ውስጥ መውጫ መንገዶችን መጠቀም፣ ሪሶርስን በአግባቡ መጠቀም፣ በቁጠባ መጠቀም፣ እንደዚሁ ደግሞ መተሳሰብ፣ መረዳዳት፣ መተጋገዝ የሚሉ አገር በቀል የሆኑ ሀሳቦችን መጠቀም እንችላለን ብዬ ነው የማስበው። የተለያዩ አካባቢያዊ የሆኑ ገበያዎች አማራጮችን መፍጠር፣ እንደዚሁም ደግሞ የስራ እድልም ከመፍጠር አንጻር በጣም ከፍተኛ የሆነ ሚና ነው የሚኖራቸውና እነዚህን አጠናክሮ መቀጠል ያስፈልጋል ብዬ ነው የማስበው። ሁሉም አካላት ለሰላማችን የሰላምን አስፈላጊነት መረዳት ያስፈልጋል እና በሱ ሁኔታ ላይ ከሰራን በአጭር ጊዜ ሰላም ሰፍኖ እንደዚህ ኢኮኖሚያችንም ወደ ነበረበት መመለስ ይችላል የሚል ሐሳብ ነው ያለኝ። በአማራ ክልል ሁለንተናዊ ለውጥ ያመጣል ተብሎ የታመነበት የ25 ዓመት አሻጋሪ እድገትና ዘላቂ የልማት እቅድ በማዘጋጀት ወደ ተግባር መግባቱ ይታወሳል። ክልሉ አሁን ላይ በሰላም እጦት ምክንያት የታሰበውን ያክል እድገት ማስመዝገብ ባይችልም በ2019 በጀት ዓመት የክልሉን ሁለንተናዊ እድገት ለማስመዝገብ ሁሉም ባለድርሻ አካላት የበኩሉን ሚና መወጣት እንዳለበት ርዕሰ መስተዳድር አረጋ ከበደ ማሳሰባቸው ይታወሳል። ያቀርነው ያዘጋጀነው እቅድ በንድፈ ሐሳብ ብቻ ሳይሆን በተግባር ውጤት ማምጣት የጀመረበት ተቋማቱን በዚሁ አኳኋን አፈጻጸማቸው የተሻለበት ሁኔታ እንዳለ
የምናይ ቢሆንም ይሄው ደግሞ የበለጠ የተሻለ እድገት አሳይቶ የሚፈጸምበት ዓመት ነው 2019። በዚህ እቅድ ላይ ግልጽነት መፍጠር ያስፈልጋል። ግልጽነት ብቻ ሳይሆን ከዚህ ተነስቶ ባለቤት መሆን ያስፈልጋል። የሰላም እጦት ሲፈጠር በሚኖረው ኢኮኖሚያዊ ጫና ተጎጂ የሚሆነው ሁሉም ዜጋ እንደመሆኑ መጠን ሰላምን ለማስፈንም የሁሉንም አካላት ትብብር ይጠይቃል።